በቃ አላህ ላይችል አይሰጥም አይደል? በቃ ሰጠኝ፣ ተቀበልኩት። ያኔን የውስጤን ያዝ አድርጌ በውስጥ እያለቀስኩ በውጭ እንዳታለቅስ ልጅ የሚሰማውን ስሜት ፊሊንግ በመረዳት ከወር ወር አዲስ ነገር ይመጣል ብዬ ስጠብቅ ምንም አዲስ ነገር ሃይዋይ ስታጣ በቃ እኔ ነኝ ለራሴ ልጄ ነው ለራሴ ከአላህ በታች ከልጄ ጋር መኖር ግዴታ ይሆናል እንዴ? በጣም ልጅ ነበረ። ከእንቅልፍ 10 ይባትታል። የሆነ ነገር ሲከፉ እናቴ ይላል። ከቀናት ከሳምንታት በኋላ ባባ ብቻ ማለት ሲጀምር ደግሞ ለእኔ ደግሞ ድንጋጤ ነበር። ለማለት እሱ ራሱ ታሞ አገግሞ ሰው የሌለ መሆኑን ማወቅ በራሱ ከባድ ነበር። ገለውን እኮ እናቱ ነበር ነታት ማንም እኮ አያጥረውም ነበር። እኔ እሱን እያየሁ አላህን ይላዳኔ አስቀምጠዋለሁ፣ እነግረዋለሁ። በጣም የተጀመሩ ስራዎች ስላሉ ሰርቼ እስከምመለስ ስራውን እሰራለሁ። በሀሳብ ግን ቤቴ ነው ያለሁት። ስገባ ካላለ በጣም ከባድ ነው፣ በጣም ከባድ ነው። የስልጠና ቦታዎች እጄ ሳሰለጥን ትሩሊ ነው እዛ ላይ አክት ማድረገው ፐርፎርም ማድረገው። ውስጤ ግን በሀሳብ ልጄ ገና ያለው ቃላቶች እንኳን ሚስ እንዳላረግ ተዘጋጅቼ ነው የሚሄደው። የኔ ፍጥነት ያን ስራ እንደጨረስኩ እንዴት እንደምወጣ ደግሞ ሌላ ጉዳይ። በርሬ ይደርሱላት ሲል ለማን ለልጄ